እንደዛ ጊዜ እብድ ነው የሚመስልሽ እና እንደዛ ጊዜ ችግር ያለብኝ ሰው ነው የሚመስልሽ እና ጤነኛ ነኝ በጤነኛ አይምሮ እኮ ነው ካንቺ ጋር እዚህ ጋር ያለሁት እብድ ነው የሚመስልሽ እብድ ነው ብለሽ ካሰብሽ ታዲያ ለምንድን ነው የጠራሽኝ ለምንድን ነው የደወልሽልኝ ኪያናት ከብሩ ጋር ከዲያስፖራ ጋር አልትራ ምናምን ነገር ብለሽ እየተረዋወለች ያለችው እየተነጋገረች ያለችው ወይ እስኪ ከጀርባ ብዙ ነገር እያደረገች ነው ኪያ አሁን ስለተሻለ ይሄንን በፍጹም ለምን አልችልም አንቺ ቤት አባሻወቅሽ በምን አባሻወቅሽ አንቺ እንዴ ልታቂቻለሽ ቤቴ እየፈረሰ ነው በእናንተ በወረኞቹ ወይም ደግሞ ስለ ኪያ እኔ ወረኛውኛ አይደለም እኔ ወረኛውኛ አይደለም ልክ ያልሆነ ነገር እኮ ልክ አይደለም ነው ያልኩት ልክ ያልሆኑ ህይወታችንን እንዴት መኖር እንዳለብን እኔም ኪያ ማሳመረን እናውቃለን ሰናይት ሰማሽ ኪያን ከዚህ በኋላ በእንደዚህ አይነት አማርኛ ስጠሪያስ ባይ ነግርሻለሁ ርካሽ ስለሆነሽ ነው ሸህትን ስታባረር ዝም ነበር ሰላም ቤተሰቦች አኑ ቤተሰቦች እንዴት ናችሁ ዛሬ መጣሁት በአኑ አካውንት ነው ማለቴ ካሜራማኑን ደውዬ እናልኝ ስለው መጀመሪያ በሐሳብ ያልተስማማም ነበር አልመጣም ካኑ ፍቃድ ውጭ ምናምን ስላለኝ እኔ ግን ደውዬ እውነት ስላለኝ ለእናንተ እውነት ይዤ ይመጣው በቃ ትልቅ እውነት ስላለኝ ና እውነት አለኝ ምናምን ብዬ አስረድቼ እያንዳንዱ መረጃ ልኬለት በቴሌግራም ልኬለት ደውዬ አውርቼው እሺ ብሎ ተስማምቶ መጥቷል እውነቱን ስለተረዳኝ ማለት ነውና በዚህ አጋጣሚ አመሰግናለሁ እኔ አሁን እዚህ የመጣሁት ትልቅ እውነት አለኝ ከዚህ በፊት ኪያ አኑን አትወደውም ስል ማንንም ሊሰማኝ አልቻለም ሊረዳኝ አልቻለም ሶፊም ሁሉም ሰው እኔን ሲያመናጭቀኝ ነበር አኑ ተመልሶ ወደዛኛው ወደ ነበረበት ሰላም ስታረገው ወደ ነበረበት እንዳይመለስ አሁን ኪያ አለው ዛሬ የመጣችው በእርግጠኝነት ሲሻለው ነው አሁን ሲሻለው አይታ አኑዬ ሁሉን ነገር ይሄ ቀለበቱ ምኑ መኪና ገዝቶ መስጠቱ ለኔ አሳማኝ አይደለም እያስመሰለች ነው ኪያ ሁሉንም ነገር እያስመሰለች ነው አኑን እያጃጃለች ነው ምናምን ማንንም ሊሰማኝ አልቻለም ዛሬ ግን ትክክለኛ ማስረጃ እውነት ስላለኝ እዚህ ተገኝቻለሁ ማለት በቃ ኪያ እየሰራች እያጃጃለች ነው አኑን እያጃጃለች ነው እሱ ደግሞ ፍቅር ስላለበት ምንም ሊገባው አልቻለም እኔ አኑን እንደማፈቅረው ኪያ ጭራሽ አታፈቅረው እኔ ደግሞ አኑን ራሴን ከምወደው በላይ ከቤተሰቦቼ በላይ በጣም ነው ማፈቅረው ያን ነገር ደግሞ ሊረዳኝ አልቻለም ማለት አኑ ታሙ በነበረበት ሰዓት ላይ እኔ ለሱ የወንኩትን ነገር አቃለሁ ብዙ ነገር የሚያጣውት አኑን ስል ብዙ ነገር ተንከራትቻለሁ ራሴን ጎድቻለሁ አኑ ማለት በቃ ላኑ ብዬ ብዙ ነገር ሆኛለሁ ግን አኑ የተረዳኝ ፍቅሬን የተረዳኝ አይደለም በዛ በኩል እሱም ላይ መፍረድ አልችልም ምክንያቱም ኪያ እንዳለ ዙሪያውን ከባ እሷ እያሳመነች ነው በቁስ ምናም ልታታልለው እየፈለገች ነው እንጂ ኪያ ስራዋን እየሰራች ነው ሁሉንም ነገር እያስመሰለች ነው እኔ ዲያስፖራው ኪያና ዲያስፖራው ግንኙነት አለ ይሄ ዲያስፖራ ሲመጣ ኪያ አኑን ትታው ትሄዳለች ስል ማንንም እየሰማኝ አይደለም አሁን አኑ በቃ ኪያን አግኝቻታለሁ ብሎ ብዙ ነገር ያረጋ ነው ቀለበት ያረጋ ነው ሽርሽር እየተዝናኑ ነው ግን ነገ ጧት ትታው ስትሄድ አኑን ትታው ስትሄድ እንደ ሰላም ይሄ አኑ ቢያብድ ማለት ላኑ ይሄ ነገር አይገባውም ሲጀመር ኪያ ለማንንም እያሰበች አይደለም አንዴ ጆን ታገባለች አንዴ ከለኝ በቃ ይሄ ቀለበት ማድረጉን እንደ ቀላል ነገር አይታው ይሁን ምን ይሁን እየገባኝ አይደለም ለዛ ኪያ ትክክለኛውን ነገር ማግኘት ያለባት አኑ የሷ አይደለም ሲጀመር እኔ አኑ ሁኝልኝ ማለት በቃ አኑ እሺ በለኝ እንጂ እኔ እሺ በለኝ እንጂ ሁኝልኝ ያለኝን ነገር ለመሆን ወደ ኋላ አልልም በቃ ሙሉ ለሙሉ የእኔን ለአኑ ሰጣለሁ ብያለሁ እና ግን አሁን ምንድነው ኪያ እየሰራችሁ ያለው ነገር ልክ አይደለም ለአኑ ፍቅር የላትም ዲያስፖራን ተወዳለች እኔ ማስረጃ ይዤ መጥቻለሁ ዛሬ ቤተሰብ የኪያን ጉድ ታውቆ እኔ ስትዋረድ ማየት ፈልጋለሁ እኔ መዋረዱ አይደለም የሚያሳስበኝ አንድና አንድ የሚያሳስበኝ የአኑ ጉዳይ ነው ምክንያቱም እዛ ጋር ሶፊ ቀለበት ሲደረግ ከኪያ ጋር ሆኖ መደሰት ሁሉም ቤተሰባቸው እሺ ነገ ጧት ትታው ስትሄድስ ይሄ ሰውዬ አኑ ምንድነው የሚሆነው ድጋሚ እንደዛ ሲንከራተት እንደገና ሆስፒታል ምን ትታው እንደምትሄድ ደግሞ ይሄ ምንም በቃ የተደበቀ ነገር የለውም ትክክል ነው አንድ ቀን ይሄ በቃ ዲያስፖራው እስኪመጣ ጠብቃ እንትን የምትለው ነገር ነው ስለዚህ ቤተሰቦችም ሲቀጥል አኑን አይፈልጉትም አንደኛ ሃይማኖት ምናምን ይላሉ አይፈልጉትም እኔ ደግሞ ለአኑ ምንንም እቀይራለሁ አኑ ብቻ እኔ ፍቅሬን ይረዳኝ ሁሉ ነገር እንትን ይበለኝ እንጂ አይደለም ሃይማኖቴ ምንንም ሰጣዋለሁ ለዛ ዛሬ እውነት አለኝ አኑን አግኝቼው እያንዳንዱን ነገር እያሳየሁት ከአኑ ጋር ቆይታ አደርጋለሁ እና ቤተሰብ አመሰግናለሁ
እና አሁን እዚህ አኑ ደውዬለት ላገኝ ምናምን ስለው በቃ ሰላም ቤተሰቤ ላይ ችግር እየፈጠርሽ ነው፣ ብዙ ነገር እየፈጠርሽ ነው፣ ለምንድን ነው የምትደውይልኝ ብሎ በጣም ተቆጥቶኝ በቃ እኔ ጋር ፋይል አለ፣ እሱ ፋይል ደግሞ ላንተ ጠቃሚ ነው፣ ሌላ ነገር ልልህ አይደለም ምናምን ብዬው እሺ ብሎኝ እየመጣ ነው። ግን በጣም በቃ ያለው ነገር ማለት እኔ እያመነኝም አይደለም አኑ በቃ ማውራው ነገር የሚባለው ነገር ውሸት እየመሰለው ስለሆነ አላውቅም። ብቻ በስንት ትግል ነው እንዲመጣልኝ ያደረኩት። የኪያን እንትን ቴሌግራም እንዳለ ጠልፌባት እንዳለ ከዲያስፖራው ጋር ስታወራው የነበረችው እያንዳንዷን ማስረጃ ስልኬ ላይ ያለኝ። አኑ ሲመጣ ያንን ማስረጃ አሰምቼው በቃ ቤተሰብ ካኑ ጋር ያለውን ቆይታ አሳያችኋለሁ። እና ቤተሰብ አሁን አኑ ደርሷል። አኑ እሺ ሰናይት ለምንድን ነው ደግሞ የፈለግሽ እንዴ? አኑ ቆይ ተረጋጋ። እሺ ለምንድን ነው የፈለግሽ? ቆይ ተረጋጋ። ቻሪ አንተስ እዚህ ምን ትሰራለህ? አኑ ያናግረው ነው ነገር ነው ሳልፈቅድልህ ሰዎች ጋር ሄደ ካሜራ ምናምን ነገር ማብራት ወይኔ አኑ እኔን አውራኝ አስፈቅጄው እኮ የፈለገ ጠርታስ ቢሆን አንድ ሺህ ጊዜስ ለምንድን ነው ብለህ እንኳን እኔን አትጠይቀኝም? አይደለም አኑ መጀመሪያ እኔን ስማኝ። እኔ እሱን ይኸውልሽ ሰናይት አንድ ነገር እንድታውቂ የምፈልገው ነገር ቢኖር ማለት ነው ስለወደድሽኝ ወደ እኔ ህይወት ስለመጣሽ ስለኔ መልካም ስለምታስቢልኝ ያኔ ደግሞ አብጄ በነበረበት ሰዓት ላይም ደግሞ ጥሩ ስሜት ላይ ባልነበርኩበት ጥሩ ጊዜ ባልነበርኩበት ሰዓት ላይ ወደ ህይወቴ መጥተሽ ስለረዳሽኝ እጅግ በጣም አመሰግናለሁ። አመሰግናለሁ ያልኩትን ነገር ደግሞ አሳንሰሽ አይተሽው ከሆነ ደግሞ ነገርኩሽ። ገንዘብ የምትፈልጊ ከሆነ ገንዘብ ስትሻለው እንዳኑ እንደሱ አይደለም። ስለምን ገንዘብ ነው? እና ደግሞ ታራ ለምንድን ነው ከህይወቴ ማትወጪው? በቃ አስፈላጊ አይደለም እና አንቺ መገናኘታችን። አንተ ራስህን ጉዳት ላይ ነው የምትጥለው። ለምንድን ነው ነቃ ማትለው? ጉዳቴ ማን ነው? አኗር ጉዳት ራስህ ጉዳት ላይ ታያለሽ። በቃ ያውቃለሁ። ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር ቢኖር ከመቼውም ጊዜ በላይ ከኪያ ጋር ሰላም ግን ከኪያ ጋር ፍቅር ነው አይደለም። ከኪያ ጋር እጅግ በጣም ተመቻችቼ ሰላም ሆኜ እየኖርኩበት ያለው ጊዜ ነው። አንድ ሁለት ደግሞ እቤት ውስጥ ያሉብኝ ችግሮች ይበቁኛል። እሺ ተጨማሪ ችግር እንድትሆኝብኝ አልፈልግም። እኔ ችግር አልሆንኩብህም። ነቃበል በዙሪያ ያለው ነገር አንተ ላይ አደጋ ነው። ኪያ አደጋ ነች እያልኩ ምንድነው? ማናት አደጋ ናት? ኪያ አደጋ። ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር ቢኖር ስርዓትሽን ያዥ። ካሁን በኋላ ስሟን ብትጠሪ ማለት ነው ሰናይት ስሟን ብትጠሪ ድጋሚ ትጸጸችበታለሽ። አኑ ለምንድን ነው ቀስ ብለህ ማሰብ? አንተ አይነት ተጋርዷል እንዴ? ማየት አትችልም? ነቃለ ምን አትልም? አዎ እውር ነኝ ፈልጌው ነው። በኪያ ምክንያት እውር ነኝ። አዎ እውር ነኝ ፈልጌው ነው የሆንኩት። የበቂ መልስ ነው አይደለም። ከዚህ በኋላ ወሬ እያመጣጣችሁ በእኔም በኪያም በኩል ማለት ነው ልዩነት ልትፈጥሩ የምትሞክሩትን ነገር እዛው እንድታቆሙ እፈልጋለሁ። ለአንዴና ለመጨረሻ ጊዜ ነው የሚያቀው። እሺ አንቺ ምንድን ነው የምትጠቀሚው? እኔና ኪያ በመለየታችን ምንድን ነው አንቺ የምትጠቀሚው? ከፈለክ ከኔ ጋር አቱን ግን ልክ አይደለም። ስለዚህ አመሰግናለሁ። እኔ ስላደረኩትም አንተ ታመህም በሆነውም ነገር በሱ ምናምን አይደለም። ውለታ ካልፈለግሽ ታዲያ ያለሁበት ነገር ተመችቶኛል። ከኪያ ጋር ያለኝ ህይወት ተመችቶኛል። ህይወቴ በጣም በትክክል እየሄደ ነው እያልኩሽ እኮ ነው። ልክ አይደለም። አንደኛ ቤተሰቦቿ እየመጡ ኪያ ይበጠብጠዋል፣ ይረብሸዋል። እሱን ነው የምፈልገው። ሰላምህን ማጣት ነው የምፈልገው። እሺ የኪያ ክስት ከፍላሽ ነው ከእሷ ጋር ተደራድራችሁ ነው? እኔ 5 ሰዓት እሺ ምንድነው ጉዳይሽ? አሁንም ቢሆን የጠራሁህን ጉዳይ ያስረዳሉ። ግን ነቃ በል በቃ ነቃ በል። ዙሪያህን እንደዛ ስትሆን ነው ሰላም ያወራው አይደል እንዴ? ለምንድን ነው እንደዚህ የምትሆነው? እሺ ለምንድን ነው የሁሉ ነገር የምታደርግልኝ? በቃ ስለሞድ እኔ ኩሽቶ በቃ ሞደዴ ምናምን ተው። ዞረሽ እዛው አይደለ? ዞረሽ ስለሞድ አይደል? ነገርኩሽ እኮ እኔ ላንቺ የምሆን ወንድ አይደለሁም። ባለ ትዳር ነኝ፣ ህይወት አለ የራሴ አይደለም። ሰናይት አንድ ነገር ንገሪኝ። እኔ ማንንም ማመናጨቅ አልፈልግም። ማንንም ላይ መጥፎ መሆን አልፈልግም። ማንንም ላይ እንደ መጥፎ ሰው ማክት ማድረግ አልፈልግም። አይደለም አንቺ ወድጄሃለሁ ብለሽ የመጣሽ ሰው ይቅርና ጠላቶቼ ላይ እንኳን እንደዛ አይነት ሰው አልነበርኩም። ልሆንም አልችልም አውቃለሁ። ስለዚህ በቃ ስለምንድን ነው እየነገርሽኝ ያለሽው? እኔ አላሳዝንም። አንተ ብዬ እንደዚህ ተስፋ በጣም እየቆረጥኩ ያለሁበት ጊዜ ላይ ነው ያለሁት። አክስትየው በዚህ ትመጣለች፣ አጎትየው በዚህ ይመጣል፣ እህቴ በዚህ በኩል ቤቴ እየፈረሰ ነው በእናንተ በወረኞቹ ወይም ደግሞ ስለኪያና እኔ ወረኛውኛ አይደለም። ልክ ያልሆነ ነገር እኮ ልክ አይደለም ነው ያልኩት። ልክ ያልሆነ ህይወታችንን እንዴት መኖር እንዳለብን እኔም ኪያ ማሳመረን እናውቃለን፣ ጠንቅቀን እናውቃለን። ኪያ አትወደም፣ እየተጠቀመችብህ ነው። አኑ ለምንድን ነው የማይገባ? አንድ ነገር እንድታውቂ የምፈልገው ነገር ልንገርሽ። ስለኔ ፍቅር ነው አይደል? ሰዎች ኪያን ታፈቅራታለህ እያሉ ነው አይደል የሚያወሩት? እሷ በቃል ስለማትናገረው ነው።
በተግባር ግን ሺ ጊዜ አንቺ አንድ ቀን እኔና አንቺ ማለት አብረን ሆነን ማለት ነው አንሆንም ግን አብረን ሆነን አንድ ቀን በኔ በኩል ችግር ቢመጣ ጥለሽኝ ትሄጃለሽ። ኪያ ግን በእያንዳንዱ ጉዳዮች ላይ ከጎኔ ሆና ስትፋለምልኝ ነበረ። እድሜ ልኳን ነው የምልሽ። ኪያን ካወቅኩበት ጊዜ ጀምሮ አንድ ነገር ልንገርሽ፣ ቤተሰቦቿ አብረን እንድንሆን አይፈልጉም። ከኔ ጋር ስንሆን ሰላም ይነሷታል። እቤቷ ስትሄድ ቤት ሄደው ሰላም ይነሷታል። በእያንዳንዱ ጉዳይ በኔ ጉዳይ ላይ ችግር ላይ ነው ያለችው። ሆኖም ግን ከኔ ጋር ነው ያለችው በየሁሉም ነገር ላይ። አይገባሽም እንዴ እያልኩሽ ያለሁት? እኔ ሁሉንም ነገር ያንተን ነገር ለመቀበል ሁሌም ከጎን ይሆናል። የኔ ነገር ልትቀበይ ዝግጁ ነሽ? ዝግጁ ነሽ? ተይኝ በቃ በፈጠረሽ ተይኝ በቃ። ምትወሃለሁ እኮ ግን ከህይወቴ እባካችሁ ውጡልኝ በቃ። እንደ ምስጋና ካፈለግሽ እኮ አመሰግናለሁ አልኩ። ምስጋና አይደለም ምስጋና ካልፈለግሽ ዋይ ምን አርግልህ ነው? ታዲያ ለምንድን ነው ያለሽ? ለምንድን ነው ያለሽ? ታዲያ በፈልግ ሁሌም ካጠገብ መለየት አልፈልግም። ከዙሪያ አለው አንተ ባለህበት ቦታ አለው። ኪያ ለአንተ አትሆንም። ግን ህይወቴን እየረዳሽኝ እያገሽኝ እየመሰለሽ ህይወቴን እያበላሸሽ ነው። ህይወቴን እያመሰቃቀልሽኝ ነው። በማይሆን መንገድ ነገሮችን እየሄድኩ እኔና አንቺ አብረን ሆነን መተየታችን የሆኑ ወረኞች ሄደው ለኪያ መልእክቱን ያደርሷታል። ይሄን ነገር ታውቂያለሽ? ለምንድን ነው የምትፈራት? ኪያ ለአንተ ትታመናለች ብለን እንጂ አልፈራትም። እጅግ በጣም ግን አፈቅራታለሁ። ማንንም ካፈቀረው በላይ ኪያን አፈቅራታለሁ። ከራሴ በላይ ምናልባት እወዳታለሁ። እሷ አታፈቅር። አንድ ነገር ልንገርሽ፣ በየሄድክበት ኪያ ትላለች። እሷ ትዝብራ እንኳን አንቺን ማለት ነው። አንድ ነገር ልንገርሽ፣ ትናንትና የገዛ እህቴን ከቤት አባርሬላታለሁ። ይሄን ጠንቅቀሽ እንድታቂ እፈልጋለሁ። የገዛ እህቴን ይኸውልሽ፣ እንደ ብሌኔ የምቆጥራትን እህቴን ለደቂቃ እንኳን አይደለም ልቆጣት አይደለም ቀና ብዬ ላያት ማለት ነው። ይኸውልሽ እንደ አይኔ ብሌን መሳሳላትን እህቴን ትናንትና ከቤት አስወጥቼላታለሁ። ልክ ነው ብለህ ነው ወይም ታስበው። እሷ የምትፈልገው ቤተሰቦችን አራርቃ ሁሉንም ነገር አራርቃ አንተን ብቻን እብዱ ነው ጨልለህ እንድታስብ። አንቺ እንደዚህ ለማለት ያስደፈረሽ ነገር ምንድነው? አለኝ እኔ ሲጀመር የጠራው ዛሬ የኪያን ጉድ እንድታይ ነው። አንተ ኪያ ትላለህ አይደል? የኪያን ጉድ እንድታይ በያስው አሳያለሁ። ችግር የለውም ግን ለምን ይኸውልህ ለሚፈጠረው ነገር ይኸውልህ እሺ የምታሳይኝ እፈልጋለሁ እኮ ነገር እኮ መጀመሪያ እኔ ይኸውልህ ሰናይት በቃ የምታሳይኝ ነገር አሳይኝ እኮ አሳያለሁ እያልኩ ነው። ግን እኔ እኮ ለአንተ ስሜት እጨነቃለሁ። ለምንድን ነው ራስ ወዳድ የምታረገው? እሺ ሰናይት ከአክስቷ ጋር ተባብራ ምን ልትይ ፈልገሽ ማለት ከእኔ ከአክስት ጋር ተባብሬ እሺ ምንድን ነው አንተ ብር ተቀብዬ ምናምን ነው አልመስልም? እኔ እኮ ሰናይት እሺ መጀመሪያ ሰላምህን ነው አይደል እንዴ? ሰላምህን ነው አፈቅርሃለሁ እወድሃለሁ ምናምን ነገር አልሽኛ። ሰላምህን ነው የምፈልገው አልሽኛ አይደል? ሰላምህን ከፈለግሽ ለምንድን ነው ህይወቴን እንድኖር ማትፈቅጂልኝ? አኑ ልክ እያደረገች አይደለም። ኪያ እየጎዳች ነው። ከጀርባ የምትሰራውን ነገር አንተ እያወቅህ አይደለም። ኪያ ሰላም የሰጠኝ ሰው የለም። ወይኔ ምንም ሰላም አልሰጠችም። ለምንድን ነው አንተ ራስህን ነቃ ብለህ የማታየው? ሰላም እየሰጠች ነው። ከጀርባ የምትሰራውን እያየህ ነው። እሺ ከጀርባ ምንድን ነው የሰራችው? አሳያለሁ እኮ ይሄን ስልክ እኔ ይኸውልህ ኪያ እኔ ላይ ከጀርባ ለኔ ብላ እኮ የታመመች ነው። እየቀም ለኔ ብላ ከቤተሰብ እየጣላች ነው። ለኔ ብላ ከህይወት መስመር ወጣች። ስራዋን ተወች፣ ቤቷን ተወች፣ ቤተሰቦቿን ተወች። ምን ቀራት? ምን ትሆንላችሁ ከዚህ በላይ? ከወደደችው ሃይማኖቷን ለምን ትቀይራለች? ሃይማኖት ሌላ ነገር ነው፣ ፍቅር ሌላ ነገር ነው። እሺ እኔ እወዳታለሁ አፈቅራታለሁ አይደል? ግን ሃይማኖቴን አልቀየርላትም። እሱ ያንተን ተሆነ እሱ አይሽ እኔ ግን ሃይማኖቴን አፈቅራታለሁ እወዳታለሁ አይደል? እኔ ሃይማኖቴን አልቀየርላትም። ምክንያቱም ሃይማኖት ሌላ ነገር ነው፣ ፍቅር ሌላ ነገር ነው። እኔ ግን ሃይማኖቴን ቀይርልህና ካንተ ጋር እንደምሆን ሰናይት የተሳሳተ አመለካከት ነው ያለሽ። ተሳስተሻል። አንቺ እወድሃለሁ በሚል ሰበብ ምናምን ነገር አይኖችሽንም ጆሮችሽንም እንደዚህ ነው አፍነሽ ይዘሻለሽ። አላፈንኩትም። አንተ የኔ ትሆናለህ፣ እኔ ሃይማኖቴን ቀይሬ እኔ ካንተ ጋር ሆናለሁ። ልጆች ይኖሩናል፣ አብረን ነው የምንኖረው፣ አብረን ነው የምናረገው። ይሄን ደግሞ ታይዋል እየዛትኩ ምናምን አይደለም የሚሆን ነገር። እሺ አንድ ነገር ልንገርሽ ሰናይት፣ የምሬ ነው እንጂ ስሜትሽን ልጎዳሽ አልፈልግም። እንኳን ለወዳጆቼ እኔ ለጠላቶቼ እንኳን ክፉ አይደለሁም ብዬሻለሁ። ማንም ሰው ተጸጽቶ ይቅርታ በጠየቀኝ ጊዜ ነገሩን እንዳልነበር ረስቼው ከነበፈጠሩ ኖርማል አድርጌ ነው ህይወትን የምኖረው። ግን አንቺ ድንበር እያለፍሽ ነው። ድንበር እያለፍሽ ራስሽም ላይ ድንበር እያለፍሽ ነው፣ እኔም ላይ ድንበር እያለፍሽ ነው። አኑ ድንበር አላለም። አንተ መሄድ እችላለሁ? መሄድ አልችልም። የጠራው አኑ እሺ ምንድነው እንድታናገረኝ የጠራውክ እኮ ማስረጃ ስላለ። እሺ ምንድነው ይሄ ስልክ? እሺ ይኸው አያችሁን፣ በቃ ሄዳችሁ ለኪያ ንገሯት። ኧረ አኑ ምን እየሆንክ ነው? ምንድነው ኪያ የምትለው? እና ምንድነው የምትለው?
እስኪ እርሳት። አሁን እንኳን ከኔ ጋር ሆነ እስኪ ማንነቷ ነገርኩሽ እኮ ኪያ አትሆንም። ኪያ አትበልብኝ፣ እሷን ስም አትጥራብኝ። በቃ ሰናይት ላስቀይምሽ አልፈልግም ብዬሻለሁ። አሁን ሴት ልጅ ነሽ፣ የማይሆን ነገር ላደርግብሽ አልፈልግም ነው የምልሽ። እህት አለኝ፣ እናት አለኝ፣ ቤተሰብ አለኝ። እጅግ ማፈቅራት ልጅ አለች። መታከብር ቢሆን ኑሮ ለማንም ትርኪ ምርኪ ብለህ ከሪፈታ ሰናይት ሰማሽኝ? ኪያን ከዚህ በኋላ በእንደዚህ አይነት አማርኛ ስጠሪያስ ባይ ነግሬሻለሁ። ርካሽ ስለሆነች ነው እህትን ስታባረር ዝም ብላለች። ድጋሚ ፊት ለፊት አጠገቤ እንዳትመጪ። አጠገቤ እንዳትመጪ። ምንድን ነው የምትፈልጊው ከኔ? እሺ በቃ ከኔ ምንድን ነው የምትፈልጊው? ለምን ነው ከህይወቴ የማትወጪው? እሺ እወጣለሁ። በቃ እሺ አንዴ ብቻ ስማኝ። እሺ በእንደዚህ አይነት ቃል ካሁን በኋላ እሷን ስትናገሪያት ባይ ማለት ነው። እሷን እንደዚህ የምናገርበት ምክንያት ስላለኝ ነው። እንዴት ልውጣ? ከአንተ ህይወት መውጣት አልችልም። ስንት አመት 2 አመት ሆነኝ እኮ። ለምንድን ነው የማትረዳኝ? አንቺ የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ኑሪ። ስላፈቀርሽ ብቻ ታገኛለሽ ማለት አይደለም። አገኘዋለሁ። በቃ ነው አንተ የኔና የኔ ብቻ ነህ። አንድ ነገር ልንገርሽ ሰናይት። እሺ ይኸውልሽ ሰናይት፣ እኔ የራሴ ህይወት ማርያም እንደዚህ እያልክ አታቁስለኝ። ይሄን ነገር መስማት ካልፈለግሽ አትምጫ። በቃ ይሄን ነገር መስማት ካልፈለግሽ አትምጫ። ወደ ህይወቴ አትምጫ። እመጣለሁ። አንተ እየወደክ እንትን እያልክ ማየት አልፈልግም። የኔን ህይወት በበጥበጥ ነው እንደምትፈልጊው? እኔ ወደድኩ አልኩሽ ወይ? ደከምኩ አልኩሽ ወይ? ዛልኩ አልኩሽ ወይ? እሺ ኪያ ነገር እየበጠበጣ ለአንቺ መበጥበጥ ነው አይደለ? ለኔ ግን ተመችቶኛል። ኪያ እያደረገችው ያለችው ነገር እሺ፣ ምንም ነገር እያደረገች ከሆነ እሺ ተመችቶኛል። ልክ አይደለም ኪያ እያደረገችው ያለችው ነገር ሁሉ ልክ አይደለም። አንቺ ለምንድን ነው የማይገባሽ? ራሴን አሳመምሽ፣ ራሴን አመመኝ። እሺ መረጋጋት ትፈልጋለሽ? እሺ ምንድን ነው የምትፈልጊው? እኔ በቃ ይኸውልህ ይሄን ስልክ የኪያን እንትን ለመጥለፍ ብዬ ያስቀመጥኩት ስልክ ነው። ምንድን ነው ይሄ? የኪያ ፋይሎች ስለምን ነው የኪያ ፋይሎች ሁሉ እዚህ ስልክ ላይ የምን ፋይል? ስለምን ፋይል ነው የምትል? ኦኬ መረጃዋንም ሚስጥሯንም ምናምን ነገር በተባብተሽ ይሁን። ለምን አስፈለገ? ሶፊም እየሰማኝ አይደለም፣ ማንም እየሰማኝ አይደለም። እያወራሽ ያለሽው ነገር ትክክል ስላልሆነ ነው። ጤነኛ ስላልሆንሽ ነው። ጤነኛ ከሄድ እየሄድሽ አይደለም ያለሽው። አንቺ የግል ፕራይቬሲሽን የግል ሚስጥርሽን በጠቅላላ ሰዎች ጠልፈውብሽ ምናምን ነገር አኑ ልክ ስላልሆነ እኮ ነው ይሄን ነገር እያደረኩ። እሺ ቆይተ አንዴ ተረጋግተህ ለመስማት ሞክር። ልክ አይደለም። በቃ እኔ ኪያን እኮ የእሷን ሚስጥር ምናምን ለማወቅ ፈልጌ አይደለም። አንተ እየወደድክ እየተጎዳ ስለሆነ ነግራትና ስልኳን እንድትጠለፈ ሂጅ እነግራታለሁ። ከዛ በኋላ ትተዋለች። አውቃለሁ ማኪያ። አውቃለሁ። እኔ ይሄን ስልክ ሲጀመር በድብቅ ነው ያስቀመጥኩት። እንዳለ ፋይሎቹ አሉ። እሺ መጀመሪያ እሺ እኔ ማላውቀውን ነገር ንገሪኝ። አሁን እኮ አሰማህ። እየጠበኩሽ ነው። 1 ደቂቃ አለሽ። በ1 ደቂቃ ውስጥ ምንም ነገር ንገሪኝ። እየጠበኩሽ ነው። እሺ አሰማሃለሁ እኮ መጀመሪያ አንተ ምንም እንደማትሆን ንገረኝ። ማለቴ መቋቋም እንደምችል አሁን በእግዚአብሔር ማርያም ቀላል ነገር አይደለም። እንደዛ ጊዜ እብድ ነው እንዴ የሚመስልሽ? አይደለም። እና እንደዛ ጊዜ ችግር ያለብኝ ሰው ነው የሚመስልሽ? እና ጤነኛ ነኝ። በጤነኛ አይምሮ እኮ ነው ካንቺ ጋር እዚህ ጋር ያለሁት። እብድ ነው እንዴ የሚመስልሽ? እብድ ነው ብለሽ ካሰብሽ ታዲያ ለምንድን ነው የጠራሽኝ? ለምንድን ነው የደወልሽልኝ? ለማኑሽ ተረጋግተህ እንድትሰማኝ ነው በማርያም። እና ምንድን ነው እያልሽኝ? ተረጋግተህ እንድትሰማኝ ነው። እዚህ ላይ ያለው ነገር ልክ አይደለም። እየጠበኩሽ ነው እኮ አልኩሽ እኮ። መናገር የምትፈልጊውን ነገር ተናገሪ። እነግርሃለሁ እኮ እየጠበኩሽ ነው። ተረጋግተህ ትሰማኛለህ? አኑ በማርያም ማለት እሺ ከዲያስፖራው ጋር ያለው ነገር ነው። ከማን ጋር ያለው ነገር? ከዲያስፖራው ጋር ያለው ነገር መጀመሪያም ጠርጥሬ ነበር። አክስት አጎቶች ምናምን ነገሮቿ ሲያልቁብሽ ደግሞ አሁን ከአክስትና ምንድነው ከዲያስፖራው ጋር ሄደሽ ምስጣጠርሽ ማለት ነው። ይሄ ሰው ሁሉም ሰው ያገኘዋል። ለምንድን ነው የማላገኘው? ለምን ነው ከህይወቴ የማልወጣው? ታገኘዋለህ። በቅርቡ ስታገኘው ያኔ ደግሞ አንተ ትጎዳለህ። ምን ማለት ነው? አልገባኝም። ምንድን ነው እያተናገርሽ ያለሽው? በቃ ኪያና ዲያስፖራው ያወራሉ በድብቅ። ለምንድን ነው የማይገባ? ከጀርባ ብዙ ነገር እያደረገች ነው ኪያ። አሁን ስለተሻለ ይሄንን በፍጹም ላምን አልችልም። አንቺ በየት አባሽ አወቅሽ? በምን አባሽ አወቅሽ? አንቺ እንዴት ልታቂቻለሽ? አሁን ነግሬሃለሁ እኮ መጀመሪያም ነግሬሃለሁ። እኮ እየጠበቅሽ ነው። ነገርኝ። እየሰማሁሽ ነው እኮ አልኩሽ እኮ። ዲያስፖራው ጋር ስለ ውሸትሽን ነው ምናምን ብለህ አባረራችሁ። ዳር ማለቱን ተይና ንገሪኝ። ሴትዮ እንዳሰማ ነው የምፈልገው። ምንድን ነው የምታሰሚኝ? እንዳለ የቴሌግራሙ ቆሽ ምንድን ነው ያለው? እሺ እቺ እንድታሳይኝ እፈልጋለሁ እያልኩሽ እኮ ነው። እኔ እኮ አሳያለሁ ግን እንድትጎዳ አልፈልግም። ለምን ነው የማይገባው? ደውሎሽ እንዴ እያልኩሽ ያለሽ አይገባሽም እንዴ?
አንድ ስለ ኪያ ምንም ነገር እንድትነግኝ አልፈልግም። ሁለት ደግሞ በዙሪያ መሽከርከርሽንና እኔ ህይወት ላይ መምጣትሽን እንድታቆሚ ይፈልጋሉ። ሶስት ደግሞ ዲያስፖራ ምናምን ነገር ብለሽ ተቀባጠርሽ። ምናልባት ብዬ ነው ማዳምጥሽ። አሁኑኑ ማታዳምጪኝና ማታሰሚ ምናምን ነገር ከሆነ ደግሞ ኮቱታ አቅራቅምቦሽን ማለት ነው አጠገቤ ሁለተኛ እንዳትደርሽ ወደ ህይወቴ ተመልሰሽ እንዳትመጪ። እኔ እኮ አንተ እንድትጎዳ ስለማልፈልግ ነው። ሁሌ ዛቻ ሆነብሽ አይደለ? ሁሌ እንዳትደርሺ ብቻ ሆነ አይደለ? ንግግሬ እንደሱ አይደለም። ለዛ ነው አይደለ እየመጣሽ ምናምን ነገር አይደለም። እንደሱ አይደለም። ለምንድን ነው የማትረዳኝ? እኔ ዛቻ ወይኔ በእግዚአብሔር እሺ፣ ቆይ እኔ እኮ አንተ እንዳትጎዳ ነው ሁሉንም ነገር አሰማሃለሁ። እኔ እንዳልጎዳ ለምን ከህይወቴ አትወጪም? ለምን ወጣ? እኔ እንዳልጎዳ ካልፈለግሽ ለምንድን ነው ወደ ህይወቴ የምትመጪው ነው? ለምን እየተጎዳ ስለሆነ ነው ወደ አንተ ህይወት እየመጣው ያለው። እየተጎዳው ኪያ እየጎዳች ነው። በጀርባ ብዙ ነገር እየሰራችልህ ነው። እኔ እኮ አሰማሃለሁ። አንተ እንዳትጎዳ እኮ ነው። ሻውኔን ሰምተህ ራስህን የሆነ ነገር ብታረግስ? እዚህ ጠርቼ የሆነ ነገር ብትሆንስ? እኔ ምን አደርጋለሁ? እሺ ምን በሽተኛ ነኝ አልኩሽ። እኔ አይምሮ የለኝም አልኩሽ እኮ። ስለዚህ መናገር የምትፈልጊውን ነገር ተናገሪና ሰምቼሽ ልሂድ እነግርሃለሁ እኮ። ሁለተኛ ግን ይሄን ነገር ከሰሞች በኋላ ተመልሰሽ ወደ ቤቱ አትመጭም። እመጣለሁ። እሺ በቃ ስለዚህ አስፈላጊ አይደለም። በቃ ቆይ እሺ በቃ እሺ ችግር የለውም አልምጣ። ብቻ አንተ እንድትጎዳ ስለማልፈልግ ሁሉንም ነገር አሰማለሁ። ግን ምንም አትሆን ከሆነ ቃል ግባልኝ። አንቺ ሴትዮ ምንድን ነው ከኔ የምትፈልጊው? እኮ እነዚህ ናቸው። አዎ ምንድን ነው የድምጽ አይደለም? ያንንም ጅል በእግዚአብሔር በማርያም ወይኔ ጉዴ! አልሰራውም ብትልክልኝ እሺ በማርያም ምን እኮ ይሄ ነገር እንዳይፈጠር እኮ ነው። እኔ ደህና ነኝ እግዚአብሔር ይመስገን። ከየት ነው ያመጣሽው? በቃ ቦይስ ከየት ነው ያመጣሽው? ካስደርጌባት ነበር። በማርያም ይሄ ነገር ኪያ ናት ከብሩ ጋር ከዲያስፖራ ጋር አልሰራ ምናምን ነገር ብለሽ እየተረዋጎለች ያለችው እየተነጋገረች ያለችው ወይ እስኪ በእግዚአብሔር በቃ እሺ። እኔ እኮ እንዳትጎዳ ነው ይሄን ነገር ሁላ ማሰማ። በቃ እሺ በቃ ተው በቃ በቃ ተው እንዳለ ነገር በእግዚአብሔር ወይኔ በቃ እንዳትከተኝ ነግሬሻለሁ። በቃ እኔ ምን እንደምላላቅ ማለት ይሄንን ሁላ ነገር እያሳየው የነበረው በቃ እንዲጎዳ አይደለም። አሁንም በቃ ኪያ ምን እያደረገችው እንደሆነ ለማሳወቅ ነው እንጂ እኔ ጭራሽ እንትን አላልኩም። በቃ ቤተሰብ ወይ በስማ እና በቃ ቤተሰብ እኔ ምን እንደምላላቅም በቃ እኮ ሁሉንም ነገር እንዲሰማ ያደረኩት ኪያ ከጀርባው እየሰራች ያለውን ነገር ምን እያደረገች እንደሆነ ከዲያስፖራው ጋር እያወራች ያለውን ነገር እያንዳንዱን ነገር ሰምቶታል። በቃ ልክ አይደለም ማሰማት ግዴታ ማሰማት ስላለብኝ ነው እንጂ ባይሰማው ደስ ይለኝ ነበር። ግን ከጀርባው እየተሰራ ያለው ነገር ልክ ስላልሆነ ነገ ጧት ፕሮሰሷን ጨርሳ ስትሄድ እንደገና ይጎዳል። ለዛ ብዬ ነው ሁሉንም ነገር ያሳየሁት። በቃ እሱ ቤተሰቦቹን እህቱን እያባረረ ከቤተሰቦቹ ጋር እየተጣላ ኪያ ግን ከጀርባውና ከዲያስፖራው ጋር ፕሮሰሷን ጨርሳ ጥላው ልትሄድ ነው። እና ቤተሰብ እኔ ምን እንደምላላ አላቅም። ግራኑ ግብት ያለኝ ብቻ አሁንም ልድረስበት በቃ